ልባም ሴት አትሸነፍም። በፊቷ ያሉ እንቅፋቶች ቢያደናቅፉ እንጂ አይጥሏት። ሮጣ እግዚአብሔርን ትደገፋለች። ልባም ሴት ተስፋ አትቆርጥም። መልእክት ሀይሚዬና ሼር አድርጋ ያገኘኋትና በመጀመሪያ በጣም ተናፍቀሻል። ትላንትና እንግዲህ አንድ ቦታ እንኳን ብቅ ብላ አላየኋትም። ግን አጋጣሚ ስገባ ማታ ላይ ትላንትና ነው ይሄንን ነገር ያየሁት ማለት ነው። እና ሼር አድርገው አየኋት። ብዙ ጊዜ ጥቅስ እኔም እወዳለሁ እንደዚህ አይነት ነገሮች ላይክ አደርጋለሁ እና ላይክ ስለማደርግ ነው እሷም ላይክ ስታደርገው ወደ እኔ የሚደርሰኝ ማለት ነው። እና ሀይሚዬ ቆንጆ በጣም ተናፍቀሻል። አንቺ የሌለሽበት ደስ የሚል ነገር አንድም ነገር የለም። ይቀዘቅዛል ሚዲያው ሁሉ። እስከዛሬ ሀይሚና ብሩኬ ሲሆኑ ማለት ነው በዚህ እንኳን የታዘብኩት ነገር ቢኖር ስክሪንሾት እየተደረገ በቃ በየሚዲያው ላይ ፖስት ይደረጋሉና ድምቅ ነው የሚለው ታውቃላችሁ። ትናንትና ግን ያየሁት ነገር በዚህ ትናንትና ብቻ አይደለም በፊትም ቢሆን ሀይሚና ብሩኬ ካልሆኑ ስክሪን ሪካርድ ወይ ስክሪንሾት አድርገው ፖስት የሚደረገው ያለፈው ፎቶአቸው ነው። ይሄ ማለት ከዛ ቀደም ብለው አብረው የሰሩት ማለት ነው። እሱ ነው ፖስት የሚደረገው እንጂ ሌላ ይሄንን ሪከርድ ያደረጉት ማንንም ቢሆን ማለት ነውና ጭር ነው የሚለው ማለት አላደን በቃ የሁሉም ድምቀት ናት ማለት ይቻላል። ሀይሚዬና ተጨቃጨቁም፣ ተናቆሩም፣ ተጣሉም፣ ተሰዳደቡም ምንም አሉ ሁለቱ ሲመጡ ደስ ይላል ምንም ቢሆን ማለት ነው። ግን ምን ዋጋ አለው? በመካከላቸው የገባ ሰይጣን ፈጣሪ ሆይ ቢያንስ ጥምቀትን እንኳን ሰላም ብታወላድ ምን አለበት? የእውነት አሁንማ ማለት ነው በጣም ጭንቀት ይዞኛል። ማርያምን ማለት አንዳንዴ ያው ከባድ ነው የምታስቡት አይምሯችሁ ላይ ብዙ የሚመላለሱ ጥያቄዎች አሉ። እንዴት ድራማስ ከሆነ እንዴት ይሄን ያህል በዚህ ልክ እንዴት ይረዝማል የሚለው እውነት ነው እንዳይባል ደግሞ ብቻ ግን ግራ ያጋባል ነገሩ ሁሉ ማለት ነው። አንዳንድ ጊዜ ያው በፊት አሁን እኔ ሙሉ ለሙሉ ድራማ ነው ብዬ ነው የማስበው። ለመሰላችሁ ሀይሚዬ በዛ ልክ ስትመናጨቅ ስትሰደብ በዛ ልክ እንትን ስትል ሀይሚ እንደዛ አይነት ቦታ ላይ አትገኝም። ድራማ ባይሆን ተነጋግረው ባይሆን ብዬ ተስፋ አድርጌ ነበረ። ገባችሁ? እንደገና ደግሞ አሁን የዚህ ልጅ አመጣጥ በጣም ያስፈራኝ። አሁን የልጁ አመጣጥ ነው። ጭራሽ ደግሞ ትላንትና ምን አለ ከሀይሚ ጋር አብረህ ተኝተሃል ብሎ ፊንፉን ለማለት ጀመረ እና ብሩኬም እዩንም ዋታለው። ይሄም ያስፈራ ነው እውነት ለመናገር ማለት ነው። ተስፋ የሚያስቆርጥም የሚያስፈራም ነው። እና እቺ እዩ ማለት ሁሉንም ነገር ልትፈታና ሰላም ማድረግ የምትችለው እዩ ናት። እዩ የዋሸችውን ውሸት ብታቆም ግልጽ ብትናገር የብሩኬም ስም ይጠራል፣ ሁሉም ነገር ሰላም ይሆናል። ገባችሁ? አሁን ደስታችን ይመጣል መልሶ ይጨልማል። በቀደም አሁን የልጁ አባት ተገኘ ተብሎ በጣም ደስ ብሎን ሰላም ነው ብለን ስንፈነድቅ ነበር ያመሸነው። ጭራሽ በማግስቱ ሌላ ጣጣ፣ ትላንት ሌላ ጣጣ። ብቻ ግን የሆነ ነገሩ ያወዛገባል፣ ያሳስባል። እኔ ከበፊቱ ዛሬ ላይ በጣም እያሳሰበኝ ነው ነገሩ ማለት ነው። ብቻ ግን መብርሃንዬ ቅድስት ድንግል ማርያም እሷ በመካከላቸው ትቁም። ሌላ ምንም አይደለም። በዛ ላይ ደግሞ ትላንትና ብዙዎቻችሁ ያው የሚባለው የሚወራው ነገር ነው። ገባችሁ? ግማሹ እርጉዝ አይደለችም ይላል። እርግጠኛ መሆን አንችልም እኛ መቼም። ሀብ ራሱ በግልጽ ወጥቶ እርጉዝ ናት፣ ትክክለኛ እርግጠኛ እርጉዝ ናት ብሏል። እንግዲህ ታዲያ እኔ እንጃ ማንን እንደምናምን ግራ ያጋባል። ግን ደግሞ ትላንትና እኔ ብሩኬ ልጅቷን መምታቱ ትክክል አይደለም ባይነኝ። ለመሰላችሁ እቺ ሴትዮ እኔ እንጃ ልጁን ራሱ የምትፈልገው አይመስለኝም። ምክንያቱም ልጁ በስተት የመጣ ነው። ኦሬዲ ልጁን ራሱ የምትፈልገው አይመስለኝም። ግን እሱስ እቺ ሴትዮ አሁን እሷን ማታለው ብሎ የሆነ ወይ ይሸሻለሁ ስትል ወይ ሲገፈ ወይ ደግሞ የሆነ ገፍትሯት ቢወድቅ ምናምን ብሩኬ አይጎዳም ነው የምትሉት? ስላየሁ ነው ትላንትና እርጉዝ ናት እያላችሁ እንትና ትበሉ ምናምን የሚሉ ወሬ አየሁኝና ይሄን ያልነው ለብሩኬ በማሰብ ነው። እነሱ አስበውበት ሴራ ጠንስሰው አቅደው ከመጡ ብሩኬን ደግሞ የሆነ ነገር ውስጥ መክተት ለነሱ ደግሞ ትልቅ ስኬታቸው ነው። ስለዚህ
እኔ ሁሌ የምምለው ምንድነው እቺ ልጅ ባያገኟት ነው በቃ ከነሱ ጋር አይገናኙም። ሲጀመር ለድራማም ቢሆን እኮ የሚሆኑ አይደሉም። እነዚህ ጥቃቅን ናቸው የመጨረሻ የሚያስጠሉ ማለት ነው። ስለዚህ እኔ ሁሌ የምምለው ምንድነው ባይገናኙ ከነዚህ ሰዎች ጋርስ ቢቀርስ በቃ አዲስ አበባቸው ተያይዘው ቢመጡስ ምንድነው አሁን እኮ የተባለው ሌላ እየሆነ ያለው ሌላ። እኛስ ግራ እንጋባ። ታዲያ ምን ልሁን ምን እንሁን? የሄዱበት ጉዳይ ሌላ ነው። እንግዲህ ግልጽ ተናግሮ ነው የሄደው ጉዳይ አለኝ ብሎ፣ ግን ጉዳዩ እስካሁን ድረስ የትም አልደረሰም። ስለ ጉዳዩ ምንም የምናውቀው ነገር የለም። ግን ሌላ ጣጣ ይዘው መጡ። ይሁን እሺ፣ እሱንም ዝርዝር አድርገን ምንዝር አድርገን ይሄ ምንድነው ማለቱን ትተን በቃ ለባብሰን ሸፍነን ነገሩን ትተን ሀይሚና ብሩኬ አንድነት ስለምንፈልግ አንድ ይሁኑ ነው አሁን የምንለው ማለት ነው እንጂ ሌላውን ተውት። ሌላው ውስብስብ ያለ የሚያስጠላ ድንብርብር ያለ ነገር ነው። ገባችሁ? እና ወደ መጣሁበት ነገር ስገባ ደግሞ ሀይሚዬ ያው መግቢያ ላይ እንደሰማችሁት ምን ብላለች መሰላችሁ? ልባም ሴት አትሸነፈም፣ ከፊቷ ያሉ እንቅፋቶች ቢያደናቅፏት እንጂ አይጥሏትም፣ ሩጣ የእግዚአብሔርን በር ትደገፋለች ይላል። እንግዲህ መልእክቱ ያው ኦልሬዲ ሼር ያደረገችው ነው፣ ፖስት አይደለም። እና ሀይሚዬ የኔ ቆንጆ እኔ አንድ ነገር ልንገርሽ፣ አውቃለሁ አንቺ ልባም ሴት ነሽ፣ መልካም ሴት ነሽ፣ ከማንም በላይ አስተዋይ ሴት ነሽ፣ ብልህ ሴት ነሽ፣ በጣም ሲበዛ ማለት ነው የምንተማመንብሽ ሴት ነሽ። እና እዚህ ጋር የመጣባችሁን ነገር አንድ ላይ ካልሆናችሁ እውነቴን ነው የምላችሁ አታልፉትም። አሁን እጅግ በጣም ያሳሰበን ያለው ነገር ማለት ነው የእናንተ አንድ አለመሆን ነው። ሀይሚዬ መጨረሻው ነይና ከዛ በኋላ ለሁሉም ነገር እኛ እኮ ሀይሚዬ ብትበደል የእውነት ይሄ የብሩኬ ስራ ቢሆን የእውነት እኔ ከብሩ ጋር አብራ ትሁን ወይ አብራ ትቀጥል መቼም ልል አልችልም። ሴት ነኝ ይሰማኛል። ገባችሁ? አልልም፣ መቼም ቢሆን አልልም። በቃ ምናልባት ምርጫ ልሰጣት እችላለሁ። የራሷ ፍላጎት ነው። በቃ አይሆንም ካለች አይሆንም ማለት ሁሉ እችላለሁ። አሁን ግን ሲታሰብ እንደው ነገሩ ሁሉ ሲታይ ሴራ ነው የሚመስለው። ገባችሁ? የሆነ የተቀነባበረ ነገር ነው የሚመስለውና ይህንን ደግሞ ማሸነፍ የሚችሉት አንድ መሆን ሲችሉ ነው። እነሱ በቃ በፍቅር መጓጋት ሲችሉ ነው እንጂ ሀይሚዬ በቃ ብሩኬን አሳልፋ የምትሰጠው ከሆነ ሁለቱ በጣም ከባድ ሁኔታ ላይ ነው የሚወድቁት። ገባችሁ? ይሄ ቀላል ነገር አይደለም። ይሄ የ2 አመት ፍቅር ቀልድ አይደለም። ዝም ብሎ የሚሰጠው ወይ ደግሞ ዝም ብሎ የሚታው ነገር አይደለም ነገሩ። ሀይሚዬ ንቂ፣ በቃ ንቂና ከብሩኬ ጎን ቁሚ። እስኪ ዛሬ ነይልን፣ እኛም ናፍቀሽናል። ዛሬ ነይልን፣ በቃ አብራችሁን ሁሉን በቃ ከነዚህ ሰዎች ጋር አትገናኙ። እነሱን አንቺ ደግሞ ብሩኬ እንደውም ማለት ነው እሱ የዋህ ነገር ነው፣ መናገር አይችልም፣ ተናግሮ ማሳመን አይችልም ነገሮችን። የሆነ በጣም ትግስቱ ሲሟጠጥና ሲያልቅ ያው በጉልበት ይሞክራል እንጂ ብሩኬ ብልህ አይደለም። እኔ እውነቱን ስነግራችሁ ማለት ነው ብልህ አይደለም። ስለዚህ ይሄንን ነገር መዋጋትና ማስቆም የምትችይው ደግሞ አንቺ ነሽ። ለምን? አንቺ ከሱ የተሻለ ብልህ ነሽ። ሴት ልጅ ብልህ ናት። ከዛ በኋላ ነገሩን ቀስበሽ ከተጣራ በኋላ ምንም ነገር ለማድረግ ብሩኬ ላይም ሆነ ማንም ላይ ውሳኔ ለመወሰን ትደርሻለሽ። በቃ ይደረስበታል። ስለዚህ አሁን ወደ ራስሽ ተመለሽ ሀይሚዬ፣ ወደ ብሩኬ ተመለሽ። ከዛ ባለፈ ያው ዋናው ሁሉም ነገር በፈጣሪ እጅ ነው። ፈጣሪ ደግሞ እሱ ይደግፋችሁ። ሌላ ምንም ማለት አልችልም። እና ሀይሚዬ ወደ ብሩኬ ተመለሽና ነገሩን አብራችሁ ተዋጉ ነው። እኔ ዛሬም ነገ ምን የሚሆን ማለት ነው። ለምን ነገሩ ሁኔታው ሲታይ ከባድ ነገር ነው። በቃ አመጣጣቸው አስበውበት አቅደውበት ለተንኮል ነው የመጡት።